ስለ ልዕቀት እየተማርን ነው። ያው ዘመኑም ደግሞ በራሱ መንገድ እየላቀ ነው። እኛ ደግሞ ከሱ ላቅ ብለን ነው የምናልፈው። ስለዚህ ዛሬ የማካፍላችሁ የእግዚአብሔር ቃል የላቀ ሐሳብ በሚለው ሐሳብ እና ይሄንን ዘመን እንዴት ያሰብን እንደምናልፍ ምክንያቱም ልዕቀትን ከተለያየ አቅጣጫ ስናይ ነበር። ባለፈው ሳምንት ከመታዘዝ አንጻር ስናይ ነበር። ከዛ በፊት ባለአደራነት በሚል ሐሳብ ልዕቀት የላቀ ባለአደራነትን ስናይ ነበር። ስለ ምርጫ ከአምልኮ አቅጣጫ ከውሳኔ አቅጣጫ በጣም ከብዙ አቅጣጫ እንግዲህ 7 ወር ስናይ ነው የከረምነውና ዛሬ ደግሞ እስቲ ከሐሳብ አንጻር ልዕቀትን እና እግዚአብሔር አንድ የሰጠን ቃል ነበር። በዚህ በባለፈው ወር መጀመሪያ አለቀ አይደል መጋቢት እና ከዛ ቃል ተነስተን እናያለን። የላቀ ሐሳብ መዝሙር 77ን በአዲሱ መደበኛ ትርጉም አነባለሁ። መዝሙር 77 የመዝሙሩ ርዕስ ለመዘምራን አለቃ ለኤዶታም የአሳፍ መዝሙር ይላል። ድምፄን ከፍ አድርጌ ወደ እግዚአብሔር ጮኹ፣ ይሰማኝም ዘንድ ወደ አምላክ ጮኹ። በመከራዬ ቀን እግዚአብሔርን ፈለግኩት፣ በሌሊትም ያለ ድካም እጆቼን ዘረጋው፣ ነፍሴም አልጽናና አለች። አምላክ ሆይ አንተን ባሰብኩ ቁጥር ቃጠትኩ፣ ባወጣው ባወረድሁም መጠን መንፈሴ ዛለች። ዓይኖቼ እንዳይከደኑ ያዝሃቸው፣ መናገር እስኪሳኔን ድረስ ታወቅኩ። የድሮውን ዘመን አሰብሁ፣ የጥንቱን ዓመት አውጠነጠንሁ። ዝማሬን በሌሊት አሳወስሁ፣ ከልቤም ጋር ተጫወትኩ። መንፈሴም ተነቃቅቶ እንዲህ ሲል ጠየቀ፣ ለመሆኑ ጌታ ለዘላለም ይጥላልን? ከእንግዲህ እስከቶ በጎነትን አያሳይምን? ምሕረቱስ ለዘላለም ጠፋን? የገባውስ ቃል እስከ ወዲያኛው ተሻረን? እግዚአብሔር ቸርነቱን ዘነጋ ወይስ ከቁጣው የተነሳ ርኅራኄውን ነፈገ? እኔም የልዑል ቀኝ እንደተለወጠ ማሰቤ ይህ ድካሜ ነው አልሁ። የእግዚአብሔርን ሥራ አስታውሳለሁ፣ የጥንቱን ታምራት በእርግጥ አስታውሳለሁ። ሥራውን ሁሉ አሰላስላለሁ፣ ድንቅ ሥራውን ሁሉ አውጠነጥናለሁ። አምላክ ሆይ መንገድህ ቅዱስ ነው። እንደ አምላካችን ያለ ታላቅ አምላክ ማን ነው? ታምራትን የምታደርግ አምላክ አንተ ነህ። በሕዝቦች መካከል ኃይልን ትገልጣለህ። ያዕቆብንና የዮሴፍን ልጆች ሕዝብህን በክንድህ ተቤዥሃቸው። አምላክ ሆይ ውኆች አዩ፣ ውኆች አንተን አይተው ተሸማቀቁ። ጥልቆች ተናወጡ፣ ደመኖች ውሃን አንጠበጠቡ። ሰማያት አንጎደጎዱ፣ ፍላጾች ዙሪያቸውን አብለጨለጩ። የነጎድጓድ ድምፅ ባውሎ ነፋስ ውስጥ ተሰማ፣ መብረቅ ዓለምን አበራው። ምድር ራደች ተንቀጠቀጠች። መንገድ በባህር ውስጥ ነው፣ መሄጃም በታላቅ ውሃ ውስጥ ነው። ዱካህ ግን አልታወቅም። በሙሴና በአሮን እጅ ሕዝብህን እንደ በግ መንጋ መራሃቸው። የመዝሙሩ ርዕስ አሁን ያነበብኩት ለመዘምራን አለቃ ለኤዶታም የማን መዝሙር ይላል? የአሳፍ መዝሙር ይላል። መቼም አሳፍን በጣም ብዙ ጊዜ ስለሰማን እናውቃለን ብዬ አስባለሁ። ኤዶታም ከአሳፍ ጋር አንድ ላይ ያገለገለ አገልጋይ ነው። በነገራችን ላይ ዳዊት በንግስና ውስጥ የተለያዩ ሚኒስቴር መስሪያ ቤቶች ነበሩት። የመከላከያ ሚኒስቴር ነበረው፣ ደግሞ የአምልኮ ሚኒስቴር ነበረው። ዳዊት የአምልኮ ሚኒስቴር ነበረው እና በአምልኮ ሚኒስቴር ውስጥ 3 መስሪያ ቤቶች ነበሩ። ከአምልኮ ሚኒስቴር መስሪያ ቤት መካከል አንዱ ሚኒስቴር ማን ነው? አሳፍ ነው። አሳፍ አንዱ ሚኒስቴር ነው። ሌላኛው ይሄ መዝሙር በሱ ሚኒስቴር መስሪያ ቤት ግጥም እንዲዜም የተሰጠው ለኤዶታም። ኤዶታምም ሌላው የአምልኮ ሚኒስቴር ነው። በእኛ ቋንቋ ነው፣ በእኛ ዘመን ቋንቋ ሚኒስቴር ምላችሁ አንድ መስሪያ ቤት ነው። አንደኛ ዜና ምዕራፍ 25 ላይ ነው የምታገኙት። ሌላ አንድ ሰው አለ አብሯቸው፣ የዚህ ኤማን የሚባል የኤማን የሚል ደግሞ ታገኛላችሁ መዝሙረ ዳዊት ላይ። እሱም ሌላ ሚኒስቴር ነው፣ የአምልኮ ሚኒስቴር ነው። አንደኛ ዜና ምዕራፍ 25 ቁጥር 1 ላይ ዳዊት ከሰራዊቱ አለቆች ጋር ሆኖ ይላል። የሰራዊት አለቆች አሉት ማለት የመከላከያ ሚኒስቴር አለው። ግን ከዛ በተጨማሪ በመሰንቆ በበገና በጸናጽል ድምፅ እየታጀቡ ትንቢትን የሚናገሩ ከአሳፍ
ከኤማንና ከኤዶታም ቤተሰብ መካከል መርጦ መደበ ይላል። ሚኒስቴር መስሪያ ቤቱን ካቋቋመ በኋላ ኤታን ልጄ ነው መጣ አሳፍ አንድ ሚኒስቴር፣ ኤዶታም አንድ ሚኒስቴር፣ ኤማን አንድ ሚኒስቴር ተደርገው ተሾሙ። በጣም የሚገርማችሁ በዛ የሚኒስቴር መስሪያ ቤት ውስጥ ሲዘምሩ ትንቢት ይመጣ ነበር ይላል። እንደዛ ይላል። በሙዚቃ መሳሪያ ታጅበው እያመለኩ ትንቢት የሚያመጡ ነበሩ ይላል። የሚገርም መስሪያ ቤት ነው። ትንቢትን ያመጣሉ። በአምልኮ ውስጥ ትንቢት ያልፋል እንደምታውቁት። ለምሳሌ አሳፍ ከተናገራቸው ትንቢቶች በጣም የታወቁ 2 ትንቢቶች አሉ። አሳፍ በነገራችን ላይ ቀላል ሰው እንዳይመስላችሁ፣ ዝም ብሎ የሚነጫነጭ ቶሎ የሚከፋው ሆድ የሚበሳው ሰው የሚመስለው ሰው አለ። ሰውየው ከባድ ነው። ሚኒስቴር ነው፣ የአምልኮ ሚኒስቴር ነው። በዛ ላይ ደግሞ ትንቢት፣ በጣም የሚገርም ትንቢት። ለምሳሌ የአሳፍ ትንቢት መዝሙር 74 ያው የአሳፍ ነው። ቁጥር 7 ላይ አንድ ትንቢት ተናገረ። ምን አለ? መቅደስን አቃጥለው አወደሙት፣ የስምህንም ማደሪያ አረከሱት ብሎ ትንቢት ተናገረ። ይገርማችኋል። ይሄ ማለት መቼ መሰላችሁ? አሳፍ በሰለሞንም ዘመነ መንግስት ይሄን ሚኒስቴር መስሪያ ቤት ሲመራ ነበር። የአምልኮ መሪ ነበር። በሰለሞን ጊዜ ማለት ነው። በዳዊትም ጊዜ ነበር። እና በጣም የሚገርማችሁ ቤተ መቅደሱ ተሰርቶ እሱ ይዘምራል፣ ይሄ ቤተ መቅደስ ይፈርሳል ብሎ 400 ዓመት በኋላ የሚፈጸም ትንቢት ይናገራል። እና ቀላል ሰው አይደለም። ኢየሱስ ታውቃላችሁ፣ አሳፍ ከተናገረው ቃል ትንቢት ቃል በቃል ሁለተኛው የታወቀው የአሳፍ ትንቢት ምዕራፍ 78 መዝሙር 78 ቁጥር 2 ላይ አፌን በምሳሌ እከፍታለሁ ከጥንት በነበረ እንቆቅልሽ እናገራለሁ የሚለው ትንቢት ኢየሱስ ያንን ትንቢት ወስዶ አይደል ማቴዎስ 13 ላይ ትዝ ይላችኋል ሲናገር ስለ ዘሪው ምሳሌ ከተናገረ በኋላ ቀጥታ የአሳፍን ትንቢት መፈጸም አምጥቶ አፌን በምሳሌ እከፍታለሁ የሚለው ብሎ እና ስለ አሳፍ ትንሽ መናገር የፈለኩት ምንድነው አሳፍ ቀጥሎ የሚናገረውን ነገር በደንብ እንድንረዳው ነው። እና አንድ መቼም ድክምክም ያለው ወጣ ገባ የሚል ሰው አይደለም። ሰውየው በጣም በአምልኮ የተሞላ ትንቢት የሞላበት ሰው ነው። እና አንድ ቀን አለ ቁጥር 1 ላይ ድምፄን ከፍ አድርጌ ወደ እግዚአብሔር ጮኽኩ አለ። ይሰማኛል ብዬ ጮኽኩ። በነገራችን ላይ ጮኽኩ ማለት ነው ማለት ነው መጮህ እንደዛ ነው። ጮኽኩ ማለት አሁን ስልክ እያወራሽ ስትሄጂ መንትፎሽ ቤድ ምንድነው የምትይው? እና አረ ያዙት አረ ባካችሁ ነው እንዴ የምትይው? የችግሩ መጠን ከፍ ያለ ስለሆነ ስትይ ሰዎቹ ምን ማለት ነው አይሉሽም፣ ተከትለው ሊረዱሽ። እና ልክ እንደዛ ኤታን ወይኔ ኤትዬ ዛሬ አሳፍ ኤቱ እየፈረደብህ አሳፍ ጮኹ አለ። ጮኹ በቃ ይሰማኛል ብዬ አደጋ ላይ ነኝ እና በመከራዬ ጊዜ ይላል። በመከራዬ ጊዜ ምን አይነት መከራ እንደሆነ አይነግረንም አሳፍ። ምን የግል ጉዳይ ይሁን የቤተሰብ ጉዳይ ይሁን የሀገር ጉዳይ ይሁን እንደ ሰሞኑ ኑሮ ተወዶ ይሁን ምን መከራ እንደገጠመው አላውቅም። እንኳን ጄኔራል አረገው ላለው አንዳንዴ ለሁላችንም ይሰራል። ጌታ ሆይ ወደ እግዚአብሔር ወደ ንጉሥ ዳዊት አልጮኩም አለ። መቼም ለንጉሥ ቅርብ ነው ሰውየው። ወደ ዘመዶቼ አላለም፣ ወደ ጓደኞቼ አላለም፣ ወደ እግዚአብሔር ሰማኛል ብዬ ፈለኩት። የአዳር ጸሎት አወጅኩ አለ። ሌሊቱን ያለ ድካም እጆቼን ዘረጋው እንደዚህ ብዬ። በነገራችን ላይ በአይሁድ ባህል እንደዚህ ብሎ መጸለይ ማለት ምን ማለት ነው? አንተን የምትሰጠኝ ማለት ነው። ካንተ መቀበል እፈልጋለሁ ማለት ነው። እሺ
እጃችሁን ዘርጉ ሲባሉ እንደዚህ የምትሉ ሰዎች እንደዚህ ይበሉ። ካንተ ነው የምቀበለው ማለት ነው። አንተ ነው የምትሰጠኝ መፍትሄ ብዬ እጆቼን ብድግ አድርጌ አሁን ይሄን አርጎ ሲጨርስ አረፍኩ አይልም? ተጽናናው፣ በእምነት ተሞላው፣ በረታው ይላል ብለን ስንጠብቅ ቁጥር 2 ላይ ነፍሴ አልጽናና አለች። መጽናናት አቃተኝ። በነገራችን ላይ አሳፍ ቀን አምልኮ ውሎ እዛ ያንን ልብስ ለብሶ በዛ ዜማ ሲያመልክ በጣም ሰላማዊ ነው። ማታ ማታ አቃተኝ ብቻዬን። እንደዛ ሆናችሁ ታውቃላችሁ? መጽናናት አልቻልኩም፣ መጽናናት አልቻለችም ነፍሴ አለ። እንደው ስጮህ ሰምቶ እንዳልሰማ የሆነ መሰለኝ። መተው ተሰማኝ፣ መረሳት ተሰማኝ በመከራ ቀን። እና አሳፍ ቆይ ጩኸቱን ልቀይርና አለ ቁጥር 3 ላይ ቁጭ ብዬ እግዚአብሔርን ሲላስበዋልና ቁጥር 3 ላይ አምላክ ሆይ አንተን ባሰብኩ ቁጥር ቃተትኩ፣ ባወጣው ባወረድኩ መጠን ነፍሴ ዛለች። እንዴት ነው መጽናናትን ቢ ማለት? በቃ ማለት ማንም ሰው ሊረዳኝ የቻለ አይመስለኝም። አሁን እግዚአብሔርን ያሰበ ሰው፣ የቃተተ ሰው፣ ያወጣ ያወረደ ሰው ውጤቱ ነፍሴ በረታች ነው አይደል? ነፍሴ ዛለች አለ። ነፍሴ ዛለች፣ መበርታት አልቻልኩም፣ መጽናናት አልቻልኩም። አንዳንድ ጊዜ ሰው ራሱ በቃ ያልተረዳችሁ መስሎ የተሰምቷችሁ ያውቃል። ሰው ያልተረዳችሁ በቃ በጣም ይረዳኛል ብላችሁ የምትጠብቁት ሰው እና ይሄንን ምናልባት ለጓደኛው ለሌላኛው ሚኒስቴር እንዲዘመር የሰጠው መዝሙር ነው። ለኤዶታም ይላል እና ኤዶታም ምናልባት አይዞ ምናምን ቢለው ራሱ መጽናናት የቻለ አይመስለኝም ይሄ ሰው። እና አንድ ጊዜ እንትን እንል ነበር፣ ሰው ሲጠፋ እንመደባለን። ሂድ አግኘው እና አሁን አንዳንድ ልጆች ሲቀልዱ ተመድቤ ባሃለው ብለው ይደውላሉ። አንድ ወንድም ጋር ተመደብኩኝ። ጠፍታሃል በለው ምን ሆነ ነው ጎብኘው ተብዬ እዛ አንድ ቢሮ ወደ ቦሌ አካባቢ ነበረኝ። እዛ ቀጠርኩትና እንዴት ነህ ጠፋህ እኮ አልኩት። አንድ ሰውዬ አለኝ፣ በጣም የምታውቁት ስለሆነ በጣም የምትወዱት ሰው ስለሆነ ነው ስሙንም አልጠራው፣ እንደዚህ ያለውን ማለት ነው። አንድ ሰውዬ አለ በቅሎ ላይ ሆነው አለ በቅሎዋ ልትጥላቸው ትንጣቸዋለች እና ከታች መሬት ላይ ሆነው ሰዎቹ ማለት ነው አይዞ ያዘው እንትኑን ያዘው በቃ ከበው በቃ ይላሉና ሰውየው ሰዎቹን እያዩ አይ መሬት ያለ ሰው አሉ። እኔ ትርጉሙን አልጠየቅኩትም። ተመልሼ ሄጄ ለላኩኝ የቤተ ክርስቲያን አገልጋዮች አይ መሬት ያለ ሰው ብሎኛል። ምን ማለቱ ነው? መሬት ያለ ሰው በቅሎ ስለማይንጠው ቀላል መፍትሄ ይወረውራል። ያዘው እንትን በለው እና ቆሜ ያሰብኩና አይ ይሄ ሰውዬ ልጓም ያዝ ምናብል ከምለው ጊዜ ልስጠው እየጸለይኩ ብዬ ሰጠሁት ጊዜ እና አሳፍ እንደዛ የሆነ ይመስለኛል። መጽናናት አልቻልኩም በቃ አይዞ ብትሉትም አሳፍ ራሱ አይ መሬት ያለ ሰው የሚላችሁ ነው ይመስል። ምክንያቱም ጮኋል ወደ እግዚአብሔር፣ ሌሊት ሞክሯል፣ ሊጽናና አልቻለም።
እንደውም አለ እንቅልፍ እንደው ነሳኝ፣ መናገር አቃተኝ ይላል ቁጥር 4 አይኖቼ እንዳይከደኑ ያስካቸው። እንደዚህ እንቅልፍ አታችሁ ታውቃላችሁ? እንደዚህ ያስካቸው አንተና አይኔን ያስከው እንደዚህ እንቅልፍ አጣው። ቆይ ልናገር፣ ቅድም ሲጮህ የነበረው ልናገር ስለ ራሱ አልቻልኩም፣ ታወኩኝ። በቃ አለና አንዳንድ ጊዜ አያችሁ የሆነ ነገር አልሰራ ሲላችሁ ትቀይሩና ሌላ ትሞክራላችሁ። ይሄኛው አልሰራ ትቀይሩና ትሞክራላችሁ። ሞከረ፣ ጮኸ፣ ሞከረ፣ አውጠነጠነ። አሁን ደግሞ አለ ቁጥር 5 ላይ የድሮ ዘመን ባስብ ይሻላል አለ። የድሮውን ዘመን አሰብኩ፣ የጥንቱን ዓመታት አውጠነጠንኩ። መቼም ያለፍንበት ዘመን ሁሉም ጨለማ አይደለም፣ አንዳንድ ብርሃን አለ እና ያንን ማሰብ መቼም 100% በመከራ እዚህ ደርሻለሁ የሚል ማንም ሰው የለም። መሀል ላይ አንዳንድ ደስ የሚሉ ነገሮች አሉ። ቢያንስ የልደታችሁ ቀን የሆነ ድግስ ቀን አለ እና የሆነ የድል ቀን፣ እሱን ባስብ ይሻላል። ትዝታ ጥሩ ነው፣ ግን ይህንን በኋላ ማነሳዋለሁ። እነዛ መልካም የሆኑ ቀኖች ዛሬ ለምን አይደገሙም ብዬ ደግሞ መልሶ ጦር ይሆንበታል። እነዛ መልካም ጊዜዎች በእግዚአብሔር ተሰርተው ከሆነ ዛሬ እነዛ መልካም ነገሮች ለምን አይሰሩም በህይወቴ? መድኃኒት ቀያይራችሁ አልሰራ ካላችሁስ ይህን መድኃኒት ስትሞክሩ አይሰራም፣ ያኛውንም ስትሞክሩት አይሰራም። እግዚአብሔር ዛሬ ከመድኃኒቱ ያገናኘን። አረ በጣም ከባድ ምርቃት ነው በነገራችን። እግዚአብሔር ከመድኃኒቱ ያገናኘን። እግዚአብሔር ነፍስን ከሚያሳርፍ መድኃኒት ያገናኘን። ከእውነተኛ መጽናናት ከሚሆን መድኃኒት ያገናኘን። አሳፍ በጣም ያሳዝነኛል አንዳንዴ። ቆይ እንደውም አለ የድሮ መዝሙር ላስባል። ቁጥር 6 ላይ ዝማሬን በሌሊት አስታውሳለሁ አለ። ያው ፕሮፌሽኑ አምልኮ ነው እና ብዙ የአምልኮ መዝሙሮች ዘምሯል። እኛ እንደምንዘምረው ማለት ነው። አልፈራም፣ ነገን አልፈራም ብሎ ዘምሯል። አልፈራም ምሕረቱ አያልቅምና ብሎ ዘምሯል። እግዚአብሔር አለ ብሎ ዘምሯል። እኔ እንደውም በጣም ታውቃላችሁ እነዚህ የሚኒስቴር መስሪያ ቤቶች፣ የአምልኮ ሚኒስቴር መስሪያ ቤቶች የሚዘምሩት አንድ የጋራ መዝሙር አላቸው። ምን የሚል ነው? ምሕረቱ ለዘላለም ነውና፣ ምሕረቱ አያልቅምና፣ ፍቅሩ ለዘላለም ነውና ይላል አይደል? አንደኛ ዜና ምዕራፍ 16 ቁጥር 41 ላይ ኤታንን ወይኔ አሳፍን ጠቅሶ ዘማሪዎች የአምልኮ መሪዎችን ጠቅሶ አንደኛ ዜና ምዕራፍ 16 ቁጥር 41 ላይ ምሕረቱ ለዘላለም ነውና ፍቅሩ ለዘላለም ነውና የሚለውን መዝሙር እንዲዘምሩ ዳዊት ሾማቸው ይላል። ምን የሚል መዝሙር? ምሕረቱ ለዘላለም ነውና እና ትዝ አለኛል ምሕረቱ ለዘላለም ነውና የሚል መዝሙር የዛኔ ስንዘምር ይሄ ነው የሚያጽናናኝ ብዬ የዛኔ የዘመርኩት መዝሙር ከልቤ ጋር እያወራው ከራሴ ጋር እየተነጋገርኩ ከራሳችሁ ጋር አውርታችሁ የዛኔ ግን አለ ትንሽ ተነቃቀው አለ መንፈሴ ነቃ ማለት ጀመረ። ድሮ እግዚአብሔር የሰራውን ባስብኩ ጊዜ ግን ደግሞ ያ የዘመርኩት መዝሙር ደግሞ ከምኖረው ኑሮ ጋር አልገጥም አለኛል። እንደዚህ ሆናችሁ ታውቃላችሁ? በጣም ዘላችሁ ላበላቦናችሁ የእውነት የስሜት አይደለም እኮ የእውነት አምልካችሁ ስትቆዩ ከዛ በኋላ ዞር ብላችሁ ቁጭ ብላችሁ ስታስቡት ደግሞ ኑሮ ሌላ ነው፣ መዝሙሩ ሌላ ነው ይሆንባችኋል። እና ይህን ሁሉ ካረኩ በኋላ ይላል ሰውየው ጭራሽ ቴዎሎጂ ትምህርት ቤት አልገባም በራሱ ማለት ነው። እና ከባድ የቴዎሎጂ ትምህርት ቤት ጥያቄዎችን መጠየቅ ጀመረ። ጥያቄ
ምህረቱ ለዘላለም ነው ብዬ ዘምሬያለሁ አለ። እሺ ለመሆኑ ጌታ ለዘላለም ይጥላልን? 6 ጥያቄ፣ ቦምብ የሆነ ጥያቄ። ለመሆኑ ጌታ ለዘላለም ይጥላልን? የመጣል ስሜት ተሰምቷችሁ ያውቃል? ተስፋ የመቁረጥ ስሜት ተሰምቷችሁ ያውቃል? የጌታ ምህረት ምን ያህል ጊዜ ነው የሚቆየው? ለዘላለም ነው ወይስ መጨረሻ አለው? ያበቃል? ይቀጥላል? ምህረቱ እስከ መቼ ድረስ ነው ብዬ ጥያቄ ምልክት ነው። 6 ጥያቄ ምልክቶች። አንደኛው ጌታ ለመሆኑ ጌታ ለዘላለም ይጥላልን? ሁለተኛ ጥያቄ፣ ይሄ በነገራችን ላይ በቃ ግራ ገብቶት ነው አሳፍ። ከእንግዲህ ከቶ በጎነት አያሳይምን? ልክ ነው። ቅድም ሳሰላስል የእግዚአብሔር በጎነት በሕይወቴ ሆኖ ያውቃል። መቼም የእግዚአብሔር በጎነት ምንም ሆኖልኝ አያውቅም የሚል ሰው የለም። ግን ተቋርጦ ይሆንን? የጸጋ ስጦታ ሳይሆን በጎነቱ ተቋርጣውያን ላይ ገብቶ ይሆንን? ድሮ ለአባቶቻችን ያሳየው በጎነቱ ተቋርጦ ይሆንን? ስለ ምህረቱ ዘምሯል ብያቸዋለሁ። 3ኛ ጥያቄ ይጠይቃል ደግሞ ምህረቱ ለዘላለም ጠፋን? ቅድም ምን ብሎ ነው የዘመረው? ምህረቱ ለዘላለም ነውና። አሁን ግን ቁጭ ብሎ ሲያስበው ወይም አልጋው ላይ ተኝቶ ሲያሰላስለው ምህረቱ ጠፍቶ ይሆንን? ዛሬስ ምህረቱ አለን? በኋላ ደግሞ እግዚአብሔር በጣም ብዙ ተናግሮታል። የሚገርማችሁ እግዚአብሔር ያው እንግዲህ የትንቢት ማህበር ነው ብያቸዋለሁ። መስሪያ ቤቱ ትንቢትም አለ እና ምናልባት እንግዲህ የተጻፈ አላገኘሁም፣ ግን ጌታ በቃ እንደዚህ ያደርግሃል፣ ጌታ እንደዚህ ያጽናናሃል ተብሎ ሊሆን ይችላል ብዬ አስባለሁ። ምክንያቱም 4ኛው ጥያቄ ምንድን ነው? የገባውስ ቃል እስከ ወዲያኛው ተሻረን? ቃል ሰጥቶኝ ነበር፣ ጌታ ተናግሮኛል፣ ልክ ነው፣ መናገሩ ላይ ጥያቄ የለም። ግን ተሽሮ ይሆን ወይ? ጌታ እንደዚህ አስነሳለሁ ብሎኝ ነበር፣ ግን ትቶት ይሆን ወይ? ትቶት ይሆን? ሐሳቡን ቀይሮ ይሆን ወይ? ጥያቄ ምልክት በጥያቄ ምልክት። 5ኛ እግዚአብሔር ቸርነቱን ዘነጋው? ስለ ቸርነቱ ሰምቻለሁ፣ ግን ታሪክ ሆኖ ይሆን? ቆልፎታል በቃ እግዚአብሔር ይልና ሌላው 6ኛው ጥያቄ ወይስ ከቁጣው የተነሳ ርኅራኄውን ነፈገ? ይሄ በጣም የሚገርም ነው። 6ኛው ጥያቄ እግዚአብሔርን በቃ አስቆጥተ ነው፣ በድለ ነው፣ አማረ ነው። እንደዛ እናስባለን አይደል? ስለ ሀገር ምናምን ስናስባለን በቃኛ ይበለን የሚሉ ሰዎች አሉ። ይበለን እኛ። ምክንያቱም ምን ማለታቸው ነው? ከቁጣው የተነሳ እግዚአብሔር ልክ ነው፣ ሩህሩህ ነው፣ ግን ካስቆጣ ነው ምን ያርግ? ካስቆጣ ነው ይበለን። ከቁጣው የተነሳ ቁጣው ከርኅራኄው በልጦ ይሆን ወይ? አሁን እንዳልኳችሁ ነው። አሳፍ የመከራ ጊዜ የመከራ ቀን ነው እንጂ ያለው ምን አይነት ነገር ውስጥ እያለፈ እንደሆነ አናውቅም። ስለ ጤናው ይናገር፣ ስለ ልጆቹ ይናገር፣ ስለ ቤተሰቡ ይናገር፣ ስለ ስራው ይናገር፣ የምናውቀው ነገር የለም። ስለ ሀገሩ ይናገር። ቁጥር 10 ላይ ግን የአሳፍን ታሪክ የሚለውጥ ቁልፍ ነገር ተከሰተ። ዛሬ ነው ለመናገር የመጣሁት። ምዕራፍ 73 የአሳፍ መዝሙር ነው። እንደውም አሳፍ ሲባል ቶሎ ትዝ የሚለን ምዕራፍ 73 ነው። ግን ከዛ 12 መዝሙሮችን ዘምሯል። እና ፓስተር ምዕራፍ 73ን ሲያገለግለን አንድ ምሳሌ ተጠቅሞ ነበር ካሳወሳችሁ። ድሮ ካሴት የሚባል ነበረ። ወጣቶች ቴፕ ውስጥ ይከተታል።
ይጫወታል የመጀመሪያውን ክፍል። ከዛ ሲጨርስ እንደውም በኋላ ራሱ የሚገለብጥ ቴፕ መጣ እንጂ አይደል? እናንተ ታውጡና ትገለብጡትና በዛኛው በኩል ደግሞ ታጫውቱታላችሁ። በአንዱ በኩል 6 መዝሙር ካለው በሌላኛው 6 ይኖራል። እንደዛ ነበር። ሳሉት በቃ ካሴት ለነገሩ ነበር እዚህ ብዙ ካሴቶች ስብከቶች። እና አሳፍ እዛ 73 ላይ ካሴቱን የገለበጠበት የሚል ትዝ ይላችኋል። ቁጥር 10 ካሴት ሊገለበጥ ካሴቱን ያወጣበት ቦታ ነው እዚህ ምንባብ 73 ላይ። አሁን ቅድም የተፈጠረባችሁን ጥያቄ አሳፍ ራሱ ይመልስላችኋል። ቁጥር 10 ላይ እኔም የልዑል ቀኝ እጅ እንደተለወጠ ማሰቤ ይህ ድካሜ ነው አሉ። በቃ አሁን የሚገርማችሁ እስከ ቁጥር 10 አሳፍ አሰላሰልኩ ስለ እግዚአብሔር ምናምን ሲል የሚመስለን ምንድን ነበር? ስለ ቸርነቱ፣ ስለ በጎነቱ፣ ስለ ኃይሉ። ለካ የሚያስበው ራሱ አልነገረንም። የልዑል ቀኝ እንደተለወጠ ማሰቢያ አለ። እስከ ቁጥር 9 ድረስ የሚያስበው አሳፍ አይ እግዚአብሔር እኮ ተዳክሟል። የልዑል ቀኝ ማለት ኃይል ማለት ነው። ኃይል ማለት ነው። የእግዚአብሔር ኃይል እኮ ደክሟል እኮ። ድካሜ ለካ እስካሁን ድረስ የእግዚአብሔር ኃይል ደከመ ብዬ ማሰቤ ነው። እስካሁን ስጮህ ነበረ፣ እጆቼን ዘርግቼ ነበረ፣ የድሮን ዘመን አስቤ ነበረ፣ መዝሙሮቼንም ማስታውሼ ነበረ። ነገር ግን በዚህ ውስጥ ሁሉ የተደበቀ አንድ ችግር ነበረ። የልዑል ቀኝ ተለውጧል፣ እግዚአብሔር መስራት አቁሟል ብዬ በውስጤ ሳወጣ ሳወርድ ነበር። ይሄ ነው ድካም ያለ። ዛሬ ይሄን ድካም በጌታ በኢየሱስ ስም ይሽርልናል። አሜን። እግዚአብሔር አልተለወጠም። አሜን። የእግዚአብሔር ቀኝ ብርቱ ናት። አሜን። ለካ እስካሁን ድረስ ስለ ቀድሞ ሲያስብ የሚያስበው ለቀድሞ አይደለም። ድሮ ልክ ነው ይፈውስ ነበር፣ አሁን ግን እየፈወሰ አይደለም። ድሮ ልክ ነው፣ እኔ ምንም የድሮውን አልክድም፣ ድሮ ይረዳ ነበር፣ አሁን ግን እየረዳ ኢቭን እኔ ጌታን በተቀበልኩበት ዘመን ቶሎ ቶሎ ይደርስ ነበር፣ አሁን ግን ትንሽ እየቆየ ተቸግሬያለሁ እያለ ነው ልክ የሚያስበው። ለዛ ነው የሚያስበው። የለም የለም የለም፣ የልዑል ቀኝ አልተለወጠችም። እግዚአብሔር ዛሬም ብርቱ ነው። እግዚአብሔር ይሰራል፣ እያየን ነው፣ ይሰራል፣ ዛሬም ይሰራል። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው። የልዑል ቀኝ አልተለወጠችም። የልዑል ቀኝ አልደከመችም። የልዑል ቀኝ አልዛለችም። አውቃለሁ አንዳንዶቻችን ያለፍንበት ነገር እንደዚህ ሊያሳስበን እንደሚችል። ይኸውላችሁ እኛ ዝቅታ ውስጥ ልናልፍ እንችላለን፣ ከፍታ ላይ ልንወጣ እንችላለን። እግዚአብሔር ግን ለዘላለም ከጥንት ጀምሮ ዛሬም ቢሆን ዛሬም ቢሆን ነገንም ጨምሮ ለዘላለም ያው ነው። ይሄ ነው እንግዲህ ወደ ላቀ ሐሳብ የሚያሻግረን። ይሄን ዘመን አልጋ ላይ ሆነን ተጨንቀን አናልፈው። ይሄን ዘመን ይኸውላችሁ ዘመኑ ከሚያመጣልን አስተሳሰብ ልቀን ማሰብ መጀመር አለብን። ይኸውላችሁ አንዳንድ ጊዜ እግዚአብሔር ነገሩን ይለውጥልናል፣ አንዳንዴ ደግሞ እኛኑ ይለውጠናል። ክብር ለሱ ይሁን። አሁን እኔ እዚህ ክፍል ውስጥ ሳነብ እግዚአብሔር ነገሬን ገለባበጠው ሲል አላነበኩም። አሳፍን ግን ገለባበጠው። ክብር ለእግዚአብሔር ይሁን። ነገሮቹ እያሉ ያስቃቸዋል፣ ያዘምራቸዋል። ግን እንዴት የላቁ ሐሳቦች
የአሳፍ የላቁ 3 ሐሳቦች እነሱን ነው የምናገረው። የመጀመሪያው የላቀው ሐሳብ እንደዚህ ነው። የእግዚአብሔርን ድንቅ ሥራ ቁጥር 11 ላይ አስታውሳለሁ፣ አሰላስላለሁ፣ እናገራለሁ። የእግዚአብሔርን ሥራ አስታውሳለሁ፣ የጥንት ታምራትን በእርግጥ አስታውሳለሁ፣ ሥራውን ሁሉ አሰላስላለሁ፣ ድንቅ ሥራውን ሁሉ ምን አደርጋለሁ? አውጠነጥናለሁ። በዛ በ54ቱ ትርጉም አውጠነጥናለሁ የሚለው እናገራለሁ ነው የሚለው አይደል? እሱ ጥሩ ትርጉም ነው። ይኸውላችሁ አሁን ይህን ዘመን በላቀ ሐሳብ ማለፍ ለሚፈልግ ሰው የእግዚአብሔር ቃል ምክራችን የእግዚአብሔርን ድንቅ ሥራ አስብ፣ የእግዚአብሔርን ድንቅ ሥራ አሰላስል፣ የእግዚአብሔርን ድንቅ ሥራ ተናገር። ሃሌሉያ! እነዚህ በጣም ወሳኝ ነገሮች ናቸው። ማስታወስ፣ ማሰብ፣ ማሰላሰል ማለት ደግሞ አሁንም ደግሞ ምክንያቱም ፓስተር ብዙ ጊዜ ሾርት ሚሞሪ ይላል። የሾርት ሚሞሪ የቅርብ ጊዜ ትዝታ መድኃኒቱ መድገም ነው። ደግመህ ታስባለህ። ምን ያንንም እያሰብን አይደል? ፌስቡክም የሚነግረንን እያሰብን ነው። ዩቲዩብ የሚነግረንን ቀኑን ሙሉ ጠዋት ይወጉናል። በቃ ከዛ ሱቅ ስንሄድ ደግሞ ያው ውጤቱን ይነግሩናል። የ40ውን 80 ሲሉን ይሄው ጀመረ። ይውላችሁ የእግዚአብሔርን ሥራ አስታውሱ። እግዚአብሔር ብዙ ነገር አድርጎልናል ወገኖች። ይሄ ምንም በነገራችን ላይ አዲስ አይደለም። እንደዚህ አገር ድብልቅልቅ ሲል፣ ዓለም ድብልቅልቅ ሲል አዲስ አይደለም። በነገራችን ላይ እግዚአብሔር የሆነ ቀን አንድ ነገር አድርጎ አሳልፎን ያውቃል። የሆነ ነገር ሲቃወስ አዲስ አይደለም። በነገራችን ላይ እንደው የሆነ ነገር ሲሆን አዲስ ይሆንብናል እንጂ አዲስ አይደለም። እንዴ እኔ ቆይ አንድ ቀን አንድ ፕሮጀክት የምንደግፈው ነበር። አንድ የመንግስት መስሪያ ቤት ቢሮ ሰጥተውኛል እና አርብ ቀን ይመስለኛል ቀኑን ካልተሳሳትኩ ስወጣ የዛ መስሪያ ቤት ጉምቱ የሚባላል ዋናዎቹ እንትን ኮሊደር ላይ ሰብሰብ ብለው ያወራሉ፣ በጣም እንትን ይላሉ። እና እኔ ከቢሮ ስወጣ ሊፍት አጠገብ ስለነበረ ቆምኩኝ። ምን የሆነ ነው ብዬ አያቸዋለሁ። ከዛ አንዱ ከጉምቱ መጣና ያዘኝና እኔ ዝም ብዬ ደስ ትለኛለህ አለኝ። ደስ ትለኛለህ? አንድ ሚስጥር ልንገርህ አለኝ። እሺ። ጠቅላይ ሚኒስትሩ አለኝ። እሺ። እምቢ ብለዋል። ኃይለ ማርያም ሊለቅ ነው ለካ። ጠቅላይ ሚኒስትሩ እምቢ ብለዋል እና አስቤዛ ቶሎ ይደግሳል። በሆነ እኔ ያስጨረስኩት አልመሰለኝ። በደረጃ ይሁን በሊፍት ወረድኩ። ብቻ እንደዛ ቀን ታዝዤ ራሱን ማቅ አይመስለኝ። በጣም ነው የታዘዝኩት። ገና ሰፊው ህዝብ ስለ ኃይለ ማርያም አልሰማምና ጌታ በቃ ያሰማኝ ለሆነ ብዬ የሆነች መኪና ነበረች አነስተኛ። ጨነቃት ወገኖቼ። አስቤዛ ያልተገዛ ለስንት ቀን እንደምንበላው እኔ እንጃ። በባለቤቴ ሹፌርነት በጉርድ ሾላና አካባቢው የዞርን ጠቅላይ ከዛ እኛ ሰውዬ እንዳሉት አልሰማንም። በዜና ጠቅላይ ሚኒስትር በቃኝ ብለዋል እና ስብሰባ ገብተዋል። ጭንቀት ምሪቷ ላይ አሁን ቀሏቸዋል። ስላለፈ ምንም አይመስሏቸው። ግን ምን ይሆን ቀጥሎ ምንድነው? እቺ ሀገር ማን ላይ ነው የምትወድቀው? ምንድነው የሚሆነው? ደግሞ አረዘሙት ስብሰባውን እና በጎን ዝም ብዬ የማገኘውን ሰው ምን አሉ አይ ገና አልተስማሙ። አለፈ። ይሄንን መቼ እንረሳዋለን? አንረሳውም። እሱን እኮ ነው የሚለው። አስታውሱ እስቲ ጌታ በህይወትሽ ጣልቃ ገብቶ ያሳለፈሽን ያንን ቀን አስታውሺ። ማን ነበር የሚያሳልፍሽ? ጌታ ባይደርስልሽ ኖሮ እሱን ቀን አስታውስ እኮ ነው የሚለው። እንዴ ዓለም እኮ እናንተ ኮሮና ኢትዮጵያ የገባ ቀን
ኮሮና ኢትዮጵያ የገባ ቀን እኔ በምሰራበት መስሪያ ቤት አንድ ሆቴል ስፖርት ስሩ አለን እና ከፓስተር ቴዲ ጋር ስፖርት ልንሰራ እኮ ነው ገባን ሆቴል ውስጥ። ስፖርት ለመስራት ስንል ያው ሌላ ቦታ ኮሮና እንዳለ እኮ ተሰምቷል ይታወቃል። እና ኮሮና ደግሞ ወደ እስያ አካባቢ ጃፓን፣ ቻይና በተለይ እና ልብስ የምንቀይርበት ክፍል ውስጥ አንድ ጃፓናዊ ቆሟል። እና ተያየን ከፓስተር ጋር እና እሱ ያው የሆነ ነገር ሊናገር ሲል ገብቶታል ጃፓናዊው። ቁልፍ ወድቋል አንሳ አለ። ምን ማለት ነው? አማርኛ እችላለሁ እንዳታሙኝ ማለት ነው። እዛ ተሳስቀን ስፖርት ሰርተን በሰላም ስንወጣ ኮሮና ኢትዮጵያ ውስጥ ገብቷል የሚል ዜና ሰማን። ትዝ ይላችኋል? ኮሮና የገባው ኢትዮጵያ ውስጥ የመጀመሪያው ኮሮና የተያዘው ጃፓናዊ ነበር። በእውነት መገጣጠሙ እሱ ብቻ እንዳይመስላችሁ፣ ያ ጃፓናዊ ያረፈው እኛ ስፖርት የምንሰራበት ሆቴል ውስጥ ነበር። እና ስናጣራ እዛ ሆቴል ውስጥ ያረፈ ሰውዬ ነው ተይዞ የዛን ጊዜ ምርመራ የሚደረግበት ቦታ እንትን ተደርጎ ሲታይ የተገኘበት። ከዛ ከፓስተር ቴዲ ጋር ተደዋወልን። ከረከረኝ አለ። እኔንም ከረከረኝ በእውነት። የዛኔ ደግሞ መከርከር ምንድን ነው? የበሽታው ምልክት ነው። ዝም ብሎ ጭንቀቱ ራሱ ይከረክራቸዋል። በጣም ይመጣል። ፈሳሽ እየወጣኝ ነው። እንደዋወላለን። እናንተ ቀላል ጫና አልነበረብንም። እኛ ቶሎ ስለምንረሳ ነው። ዛሬ የምንጨናነቀው ይውላችሁ በላቀ ሐሳብ ለመሄድ ከፈለግን ትናንት እግዚአብሔር በሕይወት የሰራው ነገር አለ። እኔ በጣም ደስ የሚለኝ እንደ ቤተ ክርስቲያን ታውቃላችሁ፣ በኮሮና ጊዜ ቸርች አልዘጋን። አንዳንዶች እየደወሉ አረ ህዝቡን እንዳታስጨርሱት ብለን ቀጥል። እንደውም ጥንቃቄ ጠብቀሃል የሚል ትራክት አዘጋጀንና 100,000 ማለት ነው ከተማ ውስጥ ዘራን አይደል? ዘራን ከተማ ውስጥ ትራክት። እኔ እንደዛ ትራክት ሰው ሲቀበል አይቻላቅም። እኔ በአንዳንድ ስራ ይሄ ኢመርጀንሲ ምግብ ስታድሉ ምግብ የተራቡ ለብዙ ጊዜ ወይም ደግሞ ችግር ላይ ያሉ መጠለያ ውስጥ ያሉ ምግብ ልብስ ምናምን ይዛችሁ ስትመጡ እየተሻሙ የሚወስዱት ትራክት እኮ እዚህ ድረስ መድረስ አንችልም። አንዳንድ ጊዜ የጸጥታ አካል ያው የጸጥታ አካል ቆሞ ራሱ ተቀበል ያለ ሁሉ እግዚአብሔር ወንጌል የምንሰራበት እድል ሰጠን። ደግሞ አሳለፈን። እንዴ አሁን ኮይኖኒያ ማረቅ ቀላል መሰለሽ እንዴ? ይኸው መሪዎች እዛ ጋር ፎቶግራፍ አለ እያስታጠቡ ነበር የሚያስቀምጡት። እጅ መታጠብ በጣም ከባድ ነገር ነበር፣ ማለት ወሳኝ ነገር ነበር እና አለፈ። ይህም አሁን ረስተነው ሊሆን ይችላል። አንዳንድ ሰዎች እንደው ኮሮና አልፎ ቸርችን አፍቆኝ በመጣው ያሉ ሰዎች ነበሩ። ተዛዝበናል። ግን እግዚአብሔር አሳለፈን፣ እንደ ቤተ ክርስቲያን አሳለፈን፣ እንደ ሀገር አሳለፈን። በዛ ውስጥ ጉዳት አልተፈጸመም፣ ችግሮች አልነበሩም እያልኩ አይደለም፣ እንደዛ እያልኩ አይደለም። ነበሩ በጣም አሳዛኝ ነገሮች አልፈናል። ግን እግዚአብሔር አሳልፎ እዚያ አድርሶናል። በቃ እንደ ቤተሰብ አድርሶናል፣ እንደ ሀገር አድርሶናል፣ እንደ ቤተ ክርስቲያን አድርሶናል። ክብር ለሱ ይሁንለት። ደግማችሁ አስቡት። ከዛ ምን አድርጉ? ተናገሩ። ለምንድን ነው እግዚአብሔር ያደረገላችሁን በቃ እሱ ያውቃል የምትሉት? እሱማ ያውቃል። ለእኛ ደግሞ እንድናውቅ ንገሩን፣ እንበረታታለን። እግዚአብሔር እንደዚህ ያደረገ በመካከላችን ስራውን እየሰራ ነው፣ በእኔ ህይወት ስራውን ሰርቷል እንበል፣ እንናገር። ጠላት ቀስሙ ይሰበራል። ምን ያንን ውጣ ውረዱን መውደቁን እያወራን አይደል? ምን ችግር አለው? ስራውን እናገራለሁ ብለን ብንነሳ እናገራለሁ። እንደውም ይውላችሁ ቁጭ በሉና አሁን ከሰዓት ሄዳችሁ ማለት ጌታ ያደረገላችሁ በጽሁፍ ነው ምላችሁ።
በጽሁፍ ቁጭ ብላችሁ ደግማችሁ እየጻፋችሁ 2 ይሁን 3 ጽፋችሁ እየደጋገማችሁ የሆነ ሰው ቀጥራችሁ ወይም ቤት ና ይኸውልህ እግዚአብሔር ይሄን እንዳደረገልኝ ሰምተህ ታውቃለህ አይደል? ተናገሩት። ጠላት ኮምሽሽ ይላል። በዚህ መንፈስ ነው የምናልፈው ይህን ዘመን የጌታን ስራ እያሰብን ትላንት ያደረገው ለዛሬ እምነት ሆኖልኛል እያልን እየዘመርን እያመለክን ነገን እንሻገራለን፣ ዛሬን እንሻገራለን። ለምን? ትላንት አሳልፎኛል፣ ትላንት ረድቶኛል፣ ትላንት ደግፎኛል፣ ዛሬንም ያሻግረኛል። ክብር ለሱ ይሆንለት። ሁለተኛ አሳፍ ትክክለኛ መድኃኒት ነው ያወጣው። ምን አረገ መሰላችሁ? ስለ እግዚአብሔር ማሰብ ጀመረ። አሁንም ሐሳብ ጋር ነው እየሰራ ያለው። ስለማን ያስባል? ስለ እግዚአብሔር። ቁጥር 13 ላይ አምላክ ሆይ አለ መንገድህ ቅዱስ ነው። እንደ አምላካችን ያለ ታላቅ አምላክ ማን ነው? ታምራትን የምታደርግ አምላክ አንተ ነህ። በሕዝቦችም መካከል ኃይልን ትገልጣለህ አለዋ። በፊት የሚያወራው ምሕረቱን ዘግቶት ይሆን? ጨለመብኝ እኮ በዚህ እየቀጣኝ ይሆን? ቁጣው በልጦበት ይሆን? ቀየረ። እናንተ ቻናል አሁን ወደ እግዚአብሔር አለ አንተ አለው። በጣም ደስ የሚል አንተ አለው። አንተ እኮ መንገድህ እኮ አለው። ጌታ ለምን በዚህ መንገድ አመጣህ? ለምን በዚህ ገባውኝ አላለም። በቃ አሁን አቁም ያለው ያንተ መንገድ ቅዱስ ነው አለው። እስቲ መንገድህ በሉ ቅዱስ ነው። ምን ማለት እንደሆነ ታውቃላችሁ? በማልፍበት መንገድ ሁሉ ያንተ ቅድስና እየተገለጠ ጠብቆኛል። መንገድህ ቅዱስ ነው። አንተ ትክክል ነህ፣ ልዩ ነህ። እኔ በጠበቅኩት መንገድ አልመጣ ይሆናል እንጂ መንገድህ ቅዱስ ነው አለው። አየና ይህማ በጣም ደስ ይለኛል። እንደ አምላካችን ያለ ታላቅ አምላክ ማን ነው? ጥያቄ ቀየረ። እግዚአብሔር ጥያቄ ይቀይርላችሁ። እግዚአብሔር ጥያቄያችሁን ይቀይርላችሁ። የበፊቱ ጥያቄ እንደው ዘግቶት ይሆንን? ቆልፎት ይሆንን? የአሁኑ ጥያቄ ደግሞ እንደ አምላካችን ታላቅ አምላክ ማን ነው አለ። ቀየረ ጥያቄ። ጥያቄ እንቀይራለን። ጥያቄ ቀየረ። እንደ አምላካችን ያለ ታላቅ አምላክ እናንተ ይኸውላችሁ ብዙ ነገር ትላንት ተደረገ ማለት ትላንት ያደረገው ዛሬ ይደግመዋል ማለት ላይሆን ይችላል አይደል? አሁን ለምሳሌ ኳስ ጨዋታ ላይ ዋንጫ ከበላ በዚህ ዓመት ባለፈው ዋንጫ በልተሃልና በዚህም ዓመት ዋንጫ ትበላለህ የሚባል ቡድን የለም አይደል? የኛ አምላክ ግን ትላንት ታምራትን ካደረገ ትላንት ካዳነ ለምን? እንደ አምላካችን ያለ ታላቅ አምላክ የለምና ትላንት ያደረገውን ዛሬ መድገም ይችላል። የኛ አምላክ መድገም የሚችል አምላክ ነው። የታምራት አምላክ ነው። እንደዚህ ነው ያለው ታምራትን የምታደርግ አምላክ አንተ ነህ አለው። ታምራት አልተቋረጠም ማለት እናንተ ታምራት ታደርጋለህ። ታምራትን የምታደርግ ሰው የማይችለውን የምትችል ሰው የማይሰራውን የምትሰራ ሳይንስ የማያውቀውን የምታደርግ ታምራትን የምታደርግ አምላክ አንተ ነህ። አሬ ሰውዬ እንዴት ነው የተለወጠው? እናንተ ችግሩ ላይ ቆመበት። እናንተ የችግሩ የመከራው አናቱ ላይ ቆመው እንደዚህ አለ፣ አንተ ታምራትን የምታደርግ አምላክ ነህ አለው። ቅድም ቀኝህ ተለውጦብኛል ብዬ ነበር ኃይል ደክሟል ብዬ ነበር። አሁን ግን እንደዚህ ላለው አለ። አራተኛ እንደዚህ አለ፣ በሕዝቦች መካከል ኃይልህን ምን ታደርጋለህ አለ። እስቲ ትገልጣለህ በሉ፣ ኃይልህን በሉ ትገልጣለህ። አይዟችሁ ኃይሉ ይገለጥልናል። ኃይልህን እንላለን። ትገልጣለህ፣ ኃይልህን ትገልጣለህ፣ ኃይልህን ትገልጣለህ። በቃ
እንደዚህ ነው የምኖረው፣ እንደዚህ ነው የምኖረው። ካሁን በኋላ እንደዚህ ነው የምኖረው። ልዩ ነው መንገዱ። እንደሱ ያለ የለም። ታምራትን ያደርጋል፣ ኃይልንም ይገልጣል። ቅድም እንዳልኳችሁ ሌላ ነገር ልስጣችሁ። ዛሬ ልክ እግዚአብሔር ያደረጋላችሁን እያስታወሳችሁ እንደምትጽፉት ሁሉ የእግዚአብሔርን ባህሪ ዝም ብላችሁ ተሞሉት። እሺ ቅድም ተባረክ። የእግዚአብሔር ባህሪ አንተ ቅዱስ ነህ፣ ሁሉን ቻይ ነህ፣ ሁሉን ቻይ ነህ፣ ትሰራለህ፣ አልደከምክም፣ ኃይልን ትገልጣለህ። ደግሞ ይኸው እንደዚህ አድርጉ፣ ወይም እንደዚህ አድርጉ። እግዚአብሔርን የሚያወድስ መዝሙር ሞቅ ያለ ቤት እኮ ሄዳችሁ ጎረቤት ካረባሻችሁ እኔ እንጃ እስከ መጨረሻው ክፈቱት። ከፈለጋችሁ ሞቅ አድርጋችሁ ዝም ብላችሁ እየደገማችሁ አንተ ቅዱስ ነህ፣ አንተ ልዩ ነህ፣ አንተ የከበርክ ነህ፣ አንተ ሕያው ነህ፣ ትናንት ትሰራለህ፣ ዛሬም ትሰራለህ፣ ለዘላለም ትሰራለህ። ልቀቁት፣ ልቀቁት፣ ቤታችሁ ልቀቁት። ዝም ብላችሁ በኤርፎንም ቢሆን ሰኩ። ሌላ ነገር እዚህ ጋር አይሰካባችሁ። በኤርፎን ሰክታችሁ ለጆሮአችሁ ተጠንቀቁ የሚል መልእክት በአንድ ላይ አለ። ግን በደንብ ስሙ፣ ደጋግማችሁ እሱን የሚያወድስ እሱን የሚያከብር። ይሄ ላቀ ሐሳብ የምንለው ይሄ ነው። እታች ያልወረደ እላይ የተሰቀለ ሰይጣን የማያገኘው ችግር የማያገኘው መከራ የማይረብሸው አንተ ታላቅ ነህ፣ አንተ ታምራትን ታደርጋለህ፣ አንተ መንገድህ ቅዱስ ነው፣ አንተ ሁሉን ትችላለህ፣ እንዳንተ ያለ የለም፣ በሰዎች መካከል ዓይንህን ትገልጣለህ። ሌላ እንደዚህ ሶስተኛ የላቀ ሐሳብ እንዲገባብን ነው። ምንድነው? የቀድሞውን ዘመን ታምራት አስቡ፣ ተናገሩት እያሰባችሁ። ቀጥሎ በነገራችን ላይ ከቁጥር 15 ጀምሮ እስከ መጨረሻው ቁጥር 20 ድረስ እግዚአብሔር በአባቶቹ ዘመን የሰራውን የሰማውን ታሪክ አስታውሶ ነው የሚናገረው። በነ ያዕቆብ ዘመን በነ ዮሴፍ ዘመን የሰራውንና እግዚአብሔር ሕዝቡን በክንዱ እንደተቤዣቸው በጣም ስፔሲፊካሊ የሚናገረው እግዚአብሔር ሕዝቡን ቀይ ባህርን ከፍሎ እንዳሻገራቸው። ዝም ብላችሁ አንድ የታምራት የመጽሐፍ ቅዱስ ክፍል አውጥታችሁ የምታውቁትን ግድ የላችሁ። ለምሳሌ ያ ዘይቱ ያላለቀባት አለች አይደል? ዘይቱ ያላለቀባት ስትቀዳው ከባዶ ዘይት ይወጣላት ማለት ታምራት አይደል? ዝም ብላችሁ ከፍታችሁ አንድ 10 ጊዜ አንብቡት። ዝም ብላችሁ በቃ ታምረኛ ነህ እኮ አንተ እኮ ትገርማለህ፣ አንተ እኮ ከባዶ ነገር ዘይት ታወጣለህ፣ የኔንም ዘይት ታፈልቀዋለህ። ዝም ብላ አንብቡ እንዴ! እንደዛ ነው ያደረገው አሳፍ፣ እንደዛ ነው ያደረገው። ምንድነው ያለው? ያዕቆብና ዮሴፍን ልጆች ሕዝብህን በክንድህ ተቤዣቸው አለ። አምላክ ሆይ ውሆች አዩ፣ ውሆች አይተው ተሸማቀቁ አለ። ጥልቆችም ተናወጡ አለ። ቀይ ባህርን እኮ ነው የሚያስበው። ሕዝቡ ቀይ ባህር ቆሞ ከኋላ ፈርዖን እየመጣ የታባት ሄዳለህ እያለ ማለት ነው። የታባት ሄዳለህ? ከፊት ባህር ነው፣ ከኋላ እኔ ነኝ፣ ከጎን በረሃ ነው ሲል ሙሴ ተጨንቆ ምን ላድርጋቸው ሲል አስጨናቂ ቦታ ላይ የነበረውን ሕዝብ እግዚአብሔር ብድግ አለና ልክ ሲመለከተው ቀይ ባህር ተሸማቀቀ አለ። ምን አይነት ቅኔ እንደተቀኘ በቀይ ባህር ላይ ብትሰሙት፣ ተሸማቀቀ። ያሸማቀቃችሁ ይሸማቀቅላችሁ። ተሸማቀቀ አለ። ጥልቆች ተናወጡ። በጣም የሚገርመው መጽሐፍ ቅዱስ አጥኚዎች ይሄ ነገር እንዴት ነው እያሉ በጣም ይመራመራሉ። ቁጥር 10 ደመናት ውሃን አንጠባጠቡ ይላል። ከድንጋጤያቸው የተነሳ ሰማያት ራሱ ዝናብ። እንግዲህ እዛ ዘጸአት ላይ አናነብም፣ ግን ምን ይላል አሳፍ? ምን ይላል? የዛኔ ደንግጠው ሲነዋወጡ አለ ዝናብ ራሱ ወረደ አለ። እናስ ሰማያት አንጎደጎዱ፣ እናስ ፍላጻዎች ዙሪያዎችን አብለጨለጩ እና
በነጎድጓድ ድምፅ በአውሎ ንፋስ ውስጥ ተሰማ። የነጎድጓድ ድምፅ ልክ ድምፁ ሲሰማ መብረቅ ዓለምን አበራው። ምድር ራደች አላል፣ ተንቀጠቀጠች። መንገድህ በባህር ውስጥ ነው። እግዚአብሔር መንገድ አለው። ለአንዳንዶች መልእክት ነው። እጃችሁን ከፍ አድርጉ። እግዚአብሔር መንገድ አለው። በቀይ ባህር ውስጥ መንገድ አለው። መሄጃ አለው። መሄጃ በታላቅ ውሃ ውስጥ ነው አለው። ዱካ ግን አልታወቀም አላለ። ሃሌሉያ! እግዚአብሔር ለካ እዛ አብሮ ወክ እያደረገ ነው። ዱካው አይታይም። እግዚአብሔር ህዝቡን በደረቅ አሻገራቸው። ዝናብ ዘንቦ እያለ መብረቅ ወጥቶ እያለ ህዝቡን በደረቅ የሚያሻግር በደረቅ መሬት የሚመራ ህዝቡን እንደ በጎች አድርጎ የሚመራ እናንተ ላታዩ ትችላላችሁ፣ እኔ ላላየው እችላለሁ። ዱካ አልታየም ተብሏል። ዱካው አልታየ ይሆናል። እግዚአብሔር ግን አብሮህ ነው ያለው። ባህሩን ያሻግራል። ባህሩን ያሻግራል። ባህሩን ያሻግራል። ትናንት ቀይ ባህርን ከከፈለ በነገራችን ላይ የማናችንም ችግር አሁን ያለው ዓለም አቀፋዊም ሆነ ሀገራዊ ችግር ከቀይ ባህር አይበልጥም። ከቀይ ባህር የፈለገ ጨነቀኝ ጠበበኝ ብትሉ ከቀይ ባህር ጭንቀት አይበልጥም። የቀይ ባህርን ጭንቀት የገላገለ አምላክ፣ ቀይ ባህርን ከፍሎ ያሻገረ አምላክ የኛን ቀይ ባህር ይከፍለዋል። የኛን ቀይ ባህር ይከፍለዋል። አለም በቃ አንዳንድ ሰዎች ታምራት የማያምኑ ሰዎች አሉ። እናንተ ባህር ይከፍላል። በእውነት ነግራችኋለሁ። አንድ ጊዜ ፕሮፌሰር ገቡና በጣም ይገርማል። አንድ በጣም ትልቅ ግኝት ተገኝቷል በሳይንቲስቶች ስለ ቀይ ባህር አሉ። ስለ ቀይ ባህር ግኝት ተገኝቷል። ለካ ቀይ ባህር በጣም ትንሽዬ ኩሬ ነበረ በዛ ዘመን እና እስራኤላውያን ለካ 6 ማይል ያህል ነበርና እየተንቦራጨቁ ነው ለካ ያለፉት። እየሮጡ በውሃ ውስጥ እንደዚህ እያሉ ነው ያለፉት። በጣም እኮ እንደዚህ ተገኛሉ። የተባረከች እጇን አነሳችና እግዚአብሔር ይመስገን አለች። በኩሬ ውስጥ ፈርዖንና ሰረገላውን ያሰጠመ ተሻገሩ ብቻ ሳይሆን አሰጠመ የሚላል አያችሁ። ስለዚህ በ6 ማይል ኩሬ ውስጥ ፈረስ የሚያሰጥም፣ ሰረገላ የሚያሰጥም፣ ፈርዖንን የሚያሰጥም፣ ሰራዊት የሚያሰጥም። ክብር ለሱ ይሁንለት። ክብር ለሱ ይሁንለት። ክብር ለሱ ይሁንለት። ወገኖቼ እኔ ጨርሻለሁ። አሁንም ግን 3ኛ ጊዜ መነግራችሁ ቅድም ነግራችሁ አንድ የታምራት ክፍል አውጡ ብትፈልጉ 38 ዓመት ተኝቶ የነበረውን ሰውዬ ብድግ ያደረገውን አውጡና አንብቡት 10 ጊዜ። ደግሞ ስታነቡ ጮክ ብላችሁ ሁሉ አንብቡ፣ ደጋግማችሁ አንብቡ። እግዚአብሔር ታምራትን ያደርጋል። በዚህ ሐሳብ እንሞላለን። በላቀ ሐሳብ የላቀ ችግር ቢመጣ እናልፋለን። እንዴት? የቀድሞውን ታምራቱን እያሰብን፣ ለእኔ ያደረገውን እያሰብኩኝ፣ ለቤተ ክርስቲያን ያደረገውን እያሰብኩኝ፣ ለሀገሬ ያደረገውን እያሰብኩኝ፣ ደግሞ ስለ ራሱ እያሰብኩኝ፣ ደግሞ ለሌሎች ያደረገውን እያሰብኩኝ ነገን እሻገራለሁ፣ ነገን አልፈዋለሁ። ክብር ለሱ ይሁንለት።